ደስተኛ ለመሆን ቀጠሮ እንይዛለን። ላይፍ በፍጹም መቼም ፐርፌክት አይሆንም። ሳየው ሳልደሰት ልሞት ነው። በጣም የሚቆጨኝ ነገር በምድር ህይወቴ አለመደሰቴ ነው። ውሳኔ ነው ደስተኛነት። ያለፈው ህይወታችሁ የዛሬውን እንዳይረብሽ አድርጉት። እኔ አሁን መደሰት አለብኝ። ኢንጆይ ነው የማደርገው። እነዚህ ሊሞቱ 3 ወር የቀራቸው ሰዎች በህይወታቸው ምን ይጸጽታቸዋል? ዛሬ ጀምሮ ዶክተር ወዳጄን የሚባለው ሰው ደስተኛ ነው ብዬ ወሰንኩ። ሆስፒስ የሚባሉ ቦታዎች አሉ በሰለጠነው ዓለም። ሆስፒሶች ማለት እንደ ሆስፒታል ሆነው ነገር ግን የሚያገለግሉት ለምንድን ነው? ሆስፒታሎች ውስጥ ታክመው ተስፋ የላችሁም የተባሉ ሰዎች፣ ለምሳሌ ካንሰር ኖሯቸው 3 ወር ነው የቀረህ የተባሉ ሰዎች፣ 6 ወር ነው የቀረህ የተባሉ ሰዎች ሆስፒታሉን እንዳያጣብቡ ወደ ሆስፒስ ይወሰዳሉ። 3 ወር ነው የቀራቸው፣ 6 ወር ነው የቀራቸው። ፔንለስ የሆነ ኤክስፒሪየንስ እንዲኖራቸው ያችን 3 ወር ፔትድን እየተሰጣቸው፣ ሞርፊን እየተሰጣቸው፣ ምግብ በተለያየ መንገድ በአፍንጭም በቲዩብም እየተሰጣቸው ሳይሰቃዩ እንዲሞቱ የሚቆዩበት ቦታ ነው ሆስፒስ ማለት። እዛ ሆስፒስ ውስጥ ከነዚህ ሰዎች ጋር ዲል የሚያደርጉ ነርሶች አሉ። እነሱን የሚያስታምሙ እንደሚሞቱ ያውቃሉ። 3 ወር እንደቀራቸው ያውቃሉ። ፔትድን ይሰጧቸዋል፣ ሞርፊን ይሰጧቸዋል፣ ምግብ በአፍንጫ በተለያዩ አይቪ ይሰጧቸዋል ሳይሰቃዩ እንዲሞቱ። እነዚህ ነርሶች ጥናት አጠኑ። ያጠኑት ጥናት ምንድን ነው? እነዚህ ሊሞቱ 3 ወር የቀራቸው ሰዎች በሕይወታቸው ምን ይጸጽታቸዋል? ሬግሬት የሚያደርጉት ነገር ምንድን ነው? የሚጸጽታቸው ነገር ምንድን ነው? እያሉ እያንዳንዳቸውን ኢንተርቪው ያደረጓቸው እና ያገኙትን ነገር በጽሑፍ አወጡ። እነዛ 3 ወር የቀራቸው ናቸው፣ 4 ወር የቀራቸው ናቸው፣ ከ3 ወር በኋላ የሚሞቱ ናቸው። ምን ይቆጫሃል? ምን ይጸጽትሃል? ምን ሪግሬት ታደርጋለህ? ተብለው ነው የሚጠየቁት። እነሱ ያሉትን ነግራቸዋለሁ። አንደኛ ደስተኛ አልነበርኩም። አይ ዋዝ ኖት ሃፒ። ሕይወቴን እንጂ አላረኩም። እንደዚህ ሊያልቅ 3 ወር ነው የቀረኝ። አሁን ለምንድን ነው ደስተኛ አልነበርኩት? ለምንድን ነው ሕይወቴን እንጆይ ያላረኩት? ደስተኛ አልነበርኩም። በጣም የሚቆጨኝ ነገር በምድር ሕይወቴ አለመደሰቴ ነው፣ ኢንጆይ አለማድረጌ ነው። ሁለተኛ ጸጸታቸውን ሲናገሩ በእውቀት ራሴን አላሳደግኩም። ብዙ መማር እችል ነበረ፣ ብዙ ዕድል ነበረኝ፣ ግን ለመማር ፈቃደኛ አልነበርኩም። ያንን ዕድል አልተጠቀምኩበትም። ራሴን ኢኩዊፕ አላረኩም፣ ራሴን ትሬን አላረኩም። እሱ ይቆጨኛል አሉ። 3ኛ ራሴን አልተንከባከብኩም። ይኸው እንዲህ ያደረሰኝም እኮ እሱ ነው። በምግብ ራሴን አልተንከባከብ፣ በስፖርት ራሴን አልተንከባከብ፣ ጥሩ እንቅልፍ አልተኛው፣ እረፍት አላርፍም ነበረ። ራሴን አልተንከባከብ። አቢዩዝ ነው ያረኩት። ራሴን በጣም ነው አቢዩዝ ያረኩት። ቆጨኛል። ምን አለ ስፖርት ብሰራ ኖሮ፣ ምን አለ ኒውትሪሽኔን ባስተካክል ኖሮ፣ ምን አለ ራሴን ብንከባከብ ኖሮ ብለው ይላሉ። 4ኛ የኖርኩት በቂምና በጥላቻ ነው። ምጠላቸው ሰዎች ነበሩ። ሄትሬድ ነበረብኝ፣ ቂም ነበረብኝ፣ ንዴት ነበረብኝ ሰዎች ላይ። እንደዚህ ለሚያልፍ ሕይወት እንደዚህ ለሚያልፍ አሁን 3 ወር ነው የቀረኝ። ለምን በጥላቻ ኖርኩኝ? ለምን በቂም ኖርኩኝ? ለምን ይቅር ባለ ማለት ኖርኩኝ ብለው ይላሉ። በጥላቻ ያሳለፍኳቸው ዓመታት በጣም ይቆጩኛል ይላሉ። 5ኛው ለቤተሰቤ ጊዜ አልሰጠሁም። ኮሚቴ፣ ስብሰባ ስል ልጆቼ ሳላያቸውን ያደጉት። ለባለቤቴ ጊዜ አልሰጠዋትም። ለእናቴ ጊዜ አልሰጠዋትም። ቁጭ ብዬ አላዋራትም ነበር። ለአባቴ ጊዜ አልሰጠሁትም። እኔ ራሴን ፖፑላሪቲ ሳሯሩጥ ኮሚቴ ስል፣ ስብሰባ ስል፣ ምን ስል፣ ቦርድ ስል ለቤተሰቤ ጊዜ አልሰጠሁም። ይቆጨኛል ይላል። 6ኛ ሰዎችን አልረዳሁም። ልረዳቸው የምችላቸውን ሰዎች፣ አቅሙ እያለኝ ላግዛቸው የምችላቸውን ሰዎች አልረዳሁም። የአክስቴን ልጆች፣ የእህቴን ልጆች፣ የወንድሞቼን ልጆች ልረዳቸው እየቻልኩ ግን አልረዳኋቸው። ምን አለበት ብረዳቸው ኖሮ፣ ምን አለ ባካፍል ኖሮ ይላሉ። 7ኛ ህልሜን አልኖርኩም።
ለአንድ ካምፓኒ 20 ዓመት ተቀጥሬ ለአንድ ካምፓኒ ነው የሰራሁት። ለአንድ ካምፓኒ። ለህልም ያልኖርኩም፣ ለራእይ ያልኖርኩም፣ ለካምፓኒ ነው ዕድሜን የገፈገፍኩት። ይሄ ይቆጨኛል፣ በጣም ይቆጨኛል። እውነት ነው፣ ደሞዝ አግኝቻለሁ። ከፔቼክ ወደ ፔቼክ ኖር ነበረ፣ ደሞዝ እቀበል ነበር። ህልሜን ግን አልኖርኩትም፣ ራእይን አልኖርኩትም። ይሄ ይቆጨኛል ይላል። አንዳንዶቹ ደግሞ 8ኛ ለምንድን የለፋሁት ይላሉ። ለምን ለፋው? ያ ሁሉ ልፋት፣ ሌሊት 11 ሰዓት ተነስቼ ወርክሆሊክ ነበርኩኝ። 16 ሰዓት ነበር የምሠራው። ልፋት 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 ልፋት። ቤት ሠራው፣ ይሄን አደረግኩ፣ ይኸው ልሄድ ነው። ልፋቴ ምን ነበረ ይላል። 9ኛው ለሰዎች ፍቅሬን አልገለጽኩም። እወድሻለሁ አላልኩም፣ እወድሃለሁ አላልኩም፣ ታንኪው አላልኩም። ሰዎችን ፍቅሬን አልገለጽኩም። አይ ዋዝ ቱ ሲሪየስ። ኮስተራ ነበርኩ። በቃ ኮስተር ያልኩኝ ሰው ነበርኩኝ። ፍቅሬን የምገልጽ ሰው አልነበርኩም። ለስላሳ አልነበርኩም። በጣም ሃርድ ነበርኩኝ፣ ሃርሽ ነበርኩኝ። ስለዚህ ይቆጨኛል ይላል። የመጨረሻ 10ኛው ሃይማኖትን እንቅ ነበረ። ንቀት ነበረብኝ ሃይማኖት ላይ። መንፈሳዊ ነገር ትራሽ ነበር የምቆጥረው። ሰዎች ሲለምኑኝ በተለያየ መንገድ መንፈሳዊነትን እጠላ ነበረ። ቦሪንግ ነበር ለኔ። እሱ ይቆጨኛል ይላል። ይሄ እነሱ የቆጫቸው ነገሮች ናቸው። አሁን እኛ የምናደርገው መሰላችሁ? እንገለብጠዋለን። 3 ወር አይደለም አይደል የቀረን? እኛ ብዙ ዓመት አላችሁ አይደል? አንዳንዶቻችሁ 20 ዓመት፣ 30 ዓመት፣ 40 ዓመት፣ 50 ዓመት። እኛ ለምን ይቆጨናል? ለምን ከነሱ አንማርም? ስለዚህ የእነሱን እንገለብጠዋለን። አንደኛ ያሉት ምን ነበረ? ደስተኛ አልነበርኩ፣ ሕይወቴን እንጂ አላረኩት። እኛም እናደርጋለን፣ ኑሯችንን ኢንጆይ እናደርገዋለን። በጣም ደስተኞች እንሆናለን። እኔ ልንገራችሁ፣ አንድ ቀን ነው የወሰንኩት። ውሳኔ ነው ደስተኛነት። ሳየው ላይፍ ይሄን ሳስተካክለው ይሄ ይበላሻል፣ ይሄኛውን ሳስተካክለው ይሄኛው ይበላሻል፣ ይሄን ሳስተካክለው ይሄኛው ይበላሻል። በፍጹም መቼም ፐርፌክት አይሆንም። ሳየው ሳልደሰት ልሞት ነው። ስለዚህ አንድ ቀን ቆምኩኝና ራሴን ዶክተር ብዬ ጠርቼ ከዛሬ ጀምሮ አልኩኝ፣ ከዛሬ ጀምሮ ዶክተር ወዳጄን የሚባለው ሰው ደስተኛ ነው ብዬ ወሰንኩ። ከዛ ቀን ጀምሮ ደስተኛ ነው። ለመሰላችሁ ማንደሰተው? አንድም የኋላ ሕይወታችን እየመጣ ይነዘንዘናል። እንዲያርገህ ነበር፣ አንተ እንደዚህ ሆነ ነበር፣ እንደዚህ ሆነ ነበረ እና ምን ላርግህ? ወደዛ ዝጉትና ክሎዥር አበጁና ያለፈው ሕይወታችሁ የዛሬውን እንዳይረብሽ አድርጉት። እኔ አሁን መደሰት አለብኝ። ኢንጆይ ነው የማደርገው። ሁለትም የወደፊት ሕይወታችንን ስንመለከት ምንም እየተካሄደ አይመስላችሁም? ምሳሌ ልስጣችሁ። ቲያትር ቤት ትገባላችሁ። ቲያትር ቤት ቲያትሩ ሊጀምር እስከሚጀምር ድረስ መጋረጃው አለ እና የምታዩት ቀጥታ መጋረጃውን ብቻ ነው። መጋረጃው ነው የሚታያችሁ። ምንም አክቲቪቲ አይታያችሁም። በጣም ይሰለቻችኋል። ቶሎ ይጀመር እያላችሁ ታጨበጭባላችሁ። ከዛ ግን መጋረጃው ሲከፈት ላይቱ፣ ተዋንያኖቹ፣ ብዙ አክቲቪቲ ነበረ። በጣም ብዙ ነገር እየተካሄደ ነበረ። አሁን አንቺ የሚመስልሽ ምንም ነገር በሕይወትሽ እየተካሄደ አይመስልሽም። ከርቴን ነው የሚታይሽ፣ መጋረጃው ነው የሚታይሽ። ከመጋረጃው ጀርባ ግን ስለ አንቺ ብዙ አክቲቪቲዎች አሉ። እየተዘጋጀልሽ ነው፣ እየተሰናዳልሽ ነው። ነገሮች፣ ሰዎች ተሰብስበዋል። ነገሮች እየተቀናጁ ነው። ያንተ ጉዳይ እየተቀናጀ ነው። ለአንተ ግን የሚታይህ መጋረጃው። ስለዚህ ሰለቻቸዋል። ምንም ይመጣ ነገር ያለ አይመስላችሁ። ይሄ ብቻ አይደለም። ደስተኛ ለመሆን ቀጠሮ እንይዛለን። ደስተኛ የምትሆነው ትላለች እሷ፣ ሳገባ ደስተኛ ሆናለሁ፣ ልጅ ስወልድ ደስተኛ ሆናለሁ፣ ዲግሪዬን ሳገኝ ደስተኛ ሆናለሁ፣ አሜሪካ ስሄድ ደስተኛ ሆናለሁ፣ ቪዛዬን ሳገኝ ነው ደስተኛ የሚሆነው ብለን ቀጠሮ እንይዛለን። አሁን ደስተኛ ካልሆንሽ ስታገቢ ደስተኛ አትሆኚ። ምክንያቱም ትዳር የራሱን ችግር ይዞ ይመጣል። አሁን ደስተኛ ካልሆንሽ ስትወልጅ ደስተኛ አትሆኚም። እሱም የራሱን ችግር ይዞ ይመጣል።
አሁን ደስተኛ ካልሆንክ አሜሪካ ስትሄድ ደስተኛ አትሆንም። ምክንያቱም እዛ ካልቸር ሾክ ይጠብቀሃል፣ ብዙ ነገር ይጠብቀሃል። ስለዚህ ውሳኔ ነው። I have to be happy, I have to enjoy my life ብላችሁ መወሰን አለባችሁ። ከመጋረጃው ጀርባ እየተስተካከለ ስለሆነ። ስለዚህ ምን እናድርግ? እያንዳንዷን ነገር በማይንድፉልነስ አጣጥሙት። ራት ስትበላ ዝም ብላ አትብላ። ሽሮውን እያጣጣምከው ብለው። ቡናዋን ስትጠጡ ሲኒዋን ታነሱና ዝም ብላችሁ እያወራችሁ ዝም ብላችሁ አጠጡት። ቅመሱት፣ ጤና አዳሙን ቅመሱት። ከዛ አጣጥሟት፣ እያንዳንዷን ሲኒ ቡና አጣጥሟት። ባለትዳር ከሆንክ ሚስትህን ኢንጆይ አድርጋት። እያት፣ ዝም ብለህ እያት። ፀጉሯን እይ፣ አይኗን እይ፣ ጥርሷን እይ፣ እያት፣ ኢንጆይ አድርጋት። ልጆቻችሁን ዝም ብላችሁ በልበስ ሄድ ወል ትምህርት ድብላት በሏቸው፣ ኢንጆይ አድርጓቸው። ማይንድፉልነስ ይባላል። አፕሪሺየት አድርጉት፣ አጣጥሙት እያንዳንዱን ነገር። አንድ ጊዜ ነግሬያችሁ እንደሆነ አላውቅም፣ ደመቀ የሚባል ሼፍ ምግብ የሚበላ አርት ነው ብሎ ተናገረ። ከዛ አነጋገሩ በጣም ገረመኝ እኔ እና ለአንድ ወጣት ልጅ ነገርኩት። ይገርምሃል ትናንትና ደመቀ ምግብ የሚበላ አርት ነው አላልኩት። ከዛ እሱ አሰብ አረገና የሚገርም አባባል ነው አለ። ከዛ የእኛ ቤት ምግብ ግን ምንም አርት የለውም አለ። ምንም አርት የለውም፣ ምስር ነው፣ ምን አርት አለው አለ። ከዛ ነው ይሆናልኩት እንትን እሱ ምስርም ቢሆን አጨላለፉን ከዛ አፈሳሰሱን አርት ታደርገዋለህ። ስለዚህ ኢንጆይ አድርጉት፣ ደስ ይበላችሁ። በጣም ራሳችሁን አክሴፕት አድርጉ። ከራሳችሁ ጋር አትጣሉ፣ ከቁመታችሁ ጋር አትጣሉ፣ ከመልካችሁ ጋር አትጣሉ። ሰዓሊው የሳለው ሁሉም ሰው ውብ ነው። አንድም ውብ ያልሆነ ሰው የለም። ራስን አክሴፕት ማድረግ ለደስታ በጣም ጥሩ ነው። ራሳችሁን አክሴፕት ካደረጋላችሁ ከሌላ ሰው ጋር ራሳችሁን አታወዳድሩም። የራሳችሁን መንገድ ትኖራላችሁ። የራሳችሁን ደስታ ትጠብቃላችሁ። ጠዋት ስትነሱ ፀሐዩን አፕሪሺየት አድርጉ። እኔ ያደርጋለሁ፣ ከልቤ ነው። ጠዋት ተነስቼ ደስ ይለኛል፣ ፀሐዩን ሳይ፣ ንፋሱን ሳይ ደስ ይለኛል እና ያምራል እላለሁ። አንዳንድ ጊዜ ከቲክቶክ ላይ ተነሱና ወጣ በሉና ከዋክብቶቹን ተመልከቷቸው። ጨረቃን እዩዋት። ኢንጆይ አድርጉት። አትጠብቁ፣ ቀጠሮ አትስጡ። ዛሬ ደስተኛ። ሁለተኛ በእውቀት ራሴን አላሳደግኩም ነበር ያለው። በእውቀት ራሳችንን ስላላሳደግን አጋጣሚውን ስላልተጠቀምን እናዝናለን ይላሉ። ሕይወት ታስተምራችኋለች። ልክ እንደ ዩኒቨርሲቲ ኮርሶች አሉ በምድር ሕይወት። ማጣት ዋናዋን አለ፣ ወድቆ መነሳት ትኦቶ አለ፣ መገፋት ትኦስሪ አለ። ኮርስ ትወስዳላችሁ። የማጣት ኮርስ ትወስዳላችሁ። የመገፋት ኮርስ ትወስዳላችሁ። ወድቆ የመነሳት ኮርስ ትወስዳላችሁ። የመጠላት ኮርስ ትወስዳላችሁ። ከጀርባችሁ ሰዎች ኮንስፓየር በማር እሱም ኮርስ ነው፣ ኮርስ ትወስዳላችሁ። ግን ለመማር ፈቃደኞች መሆን አለባችሁ። ሕይወት ከምታስተምረው ትምህርት ለመማር ፈቃደኛ መሆን አለባችሁ። ወድቃችሁ ስትነሱ እንደገና እንዳትወድቁ ትማራላችሁ። ጥላቻን፣ መገፋትን ስታዩ ቢተር በመሆን ፋንታ ሌሰን ትወስዱበትና ታልፋላችሁ። ከሕይወት እንማራለን። ከሕይወት ብቻ ሳይሆን ዕውቀትም ደግሞ ለማግኘት እንማራለን። እኔ ብዙ ጊዜ አነሳዋለሁ ምሳሌ ስለሆነ ጋዜጠኛ ጳውሎስ ኞኞ በጣም ስለምወደው፣ በጣም ምሁር ነበር በእኛ ዘመን። ጳውሎስ ኞኞ የተማረው እስከ 4ኛ ክፍል ነው። ራሱን የሚናገረው 4ኛ ክፍል ነው ትምህርት ያቆመው። ኢትዮጵያ ውስጥ ግን ምሁራን ከሚባሉ ሰዎች አንዱ ጳውሎስ ኞኞ ነው። ጥያቄ የሚጠይቅ እኔ 5ኛ ክፍል ተማሪ ሆኜ ጳውሎስ ኞኞ እሁድ ፕሮግራም ላይ ኢንተርቪው ሲደረግ አስታውሳለሁ። እና ጠየቀችው፣ እንዴት አዋቂ ሆንክ? ትምህርት 4ኛ ክፍል ነው ያቆምከው እና እንዴት አዋቂ ሆንክ ብላ ጠየቀችው። እኔ አንደኛ ጥያቄ ጠይቃለሁ። ጥያቄ ጠይቅና አዳምጣለሁ። ሬስቶራንት ውስጥ ገብቼ የማላውቀው ከሆነ ሜኑን እንዴት ጳውሎስ ኞኞ ይሄን አያውቅም ብላ ትታዘበኛለች አልልም። እጠራትና ዌይትረሷን ይሄ ምንድን ነው ይጠይቃታል። ፕሌን ውስጥ ገብቼ ምግቡ እንዴት እንደሚበላ ካላወቅኩ እጠራና ሆስተሷን ምን ላድርገው ይሄንን እላታለሁ። ሲያዳምጥ ከዛ ደግሞ ስተኛ እንኳን መጽሐፍ ሳሊዝ እንቅልፍ አይወስደኝም አለ። እኔ ያቺ ቀን 5ኛ ክፍል ሆኜ ከሱ ሰምቼ ከሱ ኮርጄ ማታ ሄድኩና መጽሐፍ ይዤ ለመተኛት ሞከርኩ።
እስካሁን ድረስ እውነት ነው የምላችሁ፣ እስካሁን ድረስ መጽሐፍ ካልያዝኩኝ እንቅልፍ አይወስደኝ። ለመማር ፈቃደኞች ከሆንን ዶክመንተሪዎች እናያለን፣ ትሬኒንጎች እንወስዳለን፣ መጽሐፍ እናነባለን። በየቀኑ አዲክትድ ትሆናላችሁ ለእውቀት። ኢኩዊፕ እያረጋችሁ እየጨመራችሁ እውቀት እየጨመራችሁ ትሄዳላችሁ። ስለዚህ አእምሮን መክፈትና ማዳመጥ ነው። እኔ አንዳንድ ጊዜ ሰዎች እኔ ፊት ቁጭ ብለው ሕክምና ያወሩኛል። ሐኪም አይደሉም። አሁን እገረምና ዝም ብዬ ሰማቸዋለሁ። ምን አለ ጠይቀው ቢያዳምጡ። እኔ ሎየሩን ሳገኘው ጥያቄ ጠይቀውና አዳምጠዋል። ኤክስፕሎይት ነው የማደርገው። ኢንጂነሩን ሳገኘው ጥያቄ ጠይቀውና ኤክስፕሎይት ነው የማደርገው። አዳምጣለሁ። አዲክትድ ነኝ ለእውቀት። በየቀኑ ማደግ አለብኝ። ሁለተኛው ስጦታዬ ይሄ ነው። በእውቀት እደጉልን። በቂምና በጥላቻን የኖር ነው ይቆጨኛል፣ በጥላቻን የኖርኩት በቂምን የኖርኩት ይላሉ። የብዙዎቻችን ችግር ምንድን ነው ብትሉ፣ አሁን ቅድም ያልኩት ከኋላ ክሎዥር ይባላል። በጌስታልት ቴራፒ ትዘጉታላችሁ። ያለፈ ታሪካችሁን አትጎትቱትም። ወደዚህ የጎትታችሁ እንዲረብሻችሁ ይቅር ትሉና ክሎዥር ታደርጋል። ይሄኛውን ትዘጉትና አዲስ ህይወት መኖር ትጀምራላችሁ። አንድ ሰዎች አሉ የሚያናድዱ አይደል? እኔም አሉ እኮ የሚያናድዱ ጥልም ያደረጉኝ። እሱ እንዴት ይቅር ልለው እችላለሁ? እሷ እንዴት ይቅር ልላት ትችላለሁ? በጣም ክፉ ነገር ነው ያደረጉብን። ወዳጆቻችን ነበሩ፣ ክፉ ነገር አደረጉብን። እንዴት ነው ይቅር ማለት የምትችሉት? እነሱ አሁን ነግራችሁና ከዛ ቂም ትይዙ እንደሆነ ያለው ይቅር ለማለት ኮርቲሶል የሚባል ሆርሞን ሰውነታችን ውስጥ እንዲጨምር ያደርጋል። ኮርቲሶል የራሱ ጥቅም አለው። ግን ኮርቲሶል ሲበዛ የሚያደርገውን ልንገራችሁ። ደም ብዛት ይጨምራል። ደም ብዛት ያመጣል ሃይፐርቴንሽን፣ ስኳር ያመጣል ዲያቤቲስ መልተስ፣ ፔፕቲክ አልሰር ዲዚዝ ያመጣል የአንጀት የጨጓራ ቁስለት፣ ኢንተስቲናል ፖሊፖሲስ የሚባል አለ የትልቁ አንጀት ላይ የሚወጣ፣ አስም ያመጣል አስማቲክ ዲስኦርደር፣ ቶሎ ያስረጃል፣ መስመሮች ይወጣሉ፣ ቶሎ ፊታችን ያረጃል፣ ሰውነታችን ያረጃል፣ ከዛ እድሜያችን ያጥራል። አእምሮ ላይ ደግሞ ጭንቀት ያመጣል፣ ዲፕሬሽን ያመጣል፣ እንቅልፍ ማጣት ኢንሶምኒያ ያመጣል። እነዚህን ሁሉ ያመጣል። አላስፈላጊ ውፍረት ሁሉ ያመጣል። ኦቤሲቲ ያመጣል። ኮርቲሶል ምን ሲሆን? ቂም ስንይዝ፣ ጥላቻ ውስጥ ስንሆን ሆርሞን ይጨምራል። እሱ ብቻ አይደለም። 61% ካንሰር በቀጥታ ከቂም ጋር የተያያዘ ነው። በቀጥታ 61% ኮዝ ኢፌክት አይደለም፣ አሶሲዬሽን ነው የሚባለው። አሶሲዬት ይደረጋል። 61% ካንሰር ከቂም ጋር የተያያዘ ነው። ለዚህ ነው አሁን ለካንሰር ሕክምና ሲሰጥ ምን ተጀመረ? ኬሞቴራፒ ይሰጣል፣ ሬዲዬሽን ቴራፒ ይሰጣል፣ ሕክምና ሁሉ ይሰጣል። ከዛ ፎርጊቭነስ ቴራፒ ተጀመረ። እዛ ሆስፒታል ውስጥ ሳይኮቴራፒ የሚሰጡና ሰዎቹ ይቅር እንዲሉ የሚያደርጉ ሳይኮሎጂስቶች ገቡ። ምክንያቱም ፎርጊቭ ሲያደርግ የመዳን ዕድላቸው ከፍተኛ ነው። ካንሰር ያመጣል፣ ፔፕቲክ አልሰር ዲዚዝ ያመጣል። እንዲህ አሁን እናንተ ፍረዱ። እኔ ይህንን ሰውዬ ብሽቅ የሆነ ሰውዬ ይቅር ብለው ይሻላል? ብሽቅ ነው እኮ ምንም ጥያቄ የለውም እኮ አቃጥሎኛል። ግን ቂሚሼ ቁጭ ብዬ ደም ብዛት፣ ስኳር፣ አስም፣ ጨጓራ፣ ፔፕቲክ አልሰር፣ ካንሰር ብለን ይህንን ሁሉ ከምሸከምና እንደምንም ብዬ ይቅር ታረግና ባሰናብተው የትኛው ይሻላል? ይሂድልኝ ወደዛ። አልፈልግም እኔ። ስለዚህ ክሎዥር አድርጉ። ሰዎችን ይቅር በሏቸውና በጤንነት ኑሩ። ስለዚህ አራተኛው ስጦታዬ ምንድን ነው? ይቅር በሉና ክሎዥር አድርጉና እንደ አዲስ ጀምሩና ኑሯችሁን በሰላም ኑሩ። አምስተኛው ከቤተሰቤ ጋር ጊዜ አላሳለፍኩም ነው ቁጭታቸው። ልጆችን ሳላያቸው ነው ያደጉት። ለእናቴ ጊዜ አልሰጠዋትም፣ ለአባቴ ጊዜ አልሰጠውትም። ብዙ ሰክሰስፉል አባቶች ምን ይመስላቸዋል? ቆንጆ ጫማዎች ለልጆቻቸው ይገዛሉ። የጂንሱ አይነት በየአይነቱ ነው። አይፓዱ፣ አይፎኑ፣ ፕሮማክስ ነው የሚገዛላቸው ለልጆቻቸው። በየመኝታ ቤታቸው ቲቪ ሴት ገብቶላቸዋል፣ ኔትፍሊክስ ገብቶላቸዋል፣ አስጠኝ ተቀጥሮላቸዋል። ምግቡ ጠረጴዛውን የሞላ ነው። አባት ይህንን ሁሉ አድርጓል። እሱ ግን የለም ቤት ውስጥ። እሱ ምን ይመስለዋል? ሁሉ እንደሰጣቸው።
50% አልሰጣቸውም። እነሱ አባታቸውን ይፈልጉታል። ከሱ ጋር መላፋት ይፈልጋሉ፣ መጫወት ይፈልጋሉ፣ ማውራት ይፈልጋሉ። 18 ዓመት ከሞላቸው በኋላ ሊቀጣቸው ዲሲፕሊን ሊያደርጋቸው ሲል ዞር በል ይሉታል። ወይም እንደኛ እንደ ሐረር ልጆች ቦለበል ይሉታል። ዞር በል ወደዛ ይሉታል። ለምን ያልነበረም ሕይወት ነው ቴር ለእናንተ ብዬ እኮ ነው ያንስ እንዲህ ሳረግ አንተ አልነበርክም፣ የት ነበርክ አንተ ይሉታል። ወይም ደግሞ አቅም ያላቸው ይወስዱና አሜሪካ የሆነ ከተማ ይጥሏቸዋል። ትምህርት ቤት አስገብተው ገንዘብ ስላላቸው ከ9ኛ ክፍል ወስደው ይጥሏቸዋል። 12 ከጨረሱ በኋላ ኮሙኒኬት ማድረግ አስቸጋሪ ነው። አልነበርክም አንተ አልነበርክም። እና ለቤተሰቦቻችሁ ጊዜ ስጡ። እናቶቻችሁ በሕይወት ያሉ ሰዎች እዚህ መካከል በጣም እድለኞች ናቸው። እኛ እንዴት እንደሚያንገበግበን አታውቁ። ቁጭ ብለህ ሂድና ከማዘር ጋር ቡና እየጠጣ ሽሮ እየበላህ አውራቸው፣ አዳምጣቸው። ቤተ ክርስቲያን አብራቸው ሂድ፣ መስጊድ አብረሻቸው ሂጂ። ፋዘር ካሉ ቁጭ ብለህ አጫውታቸው፣ ጊዜ ስጣቸው። እህት ወንድሞቻችሁ ካሉ ጊዜ ስጧቸው። ቁጭ በሉና እስቲ ያዋሯቸው። እንዴት ነው ሕይወት? እንዴት ትምህርት ቤት እንዴት እየሆነ ነው? ተክቱ ደም ጊዜ ስጧቸው። በኋላ በነፊቱን ታጭዳላችሁ። ለቤተሰቦቻችሁ ጊዜ ስጡ፣ ደስ ይበላችሁ። ለእናንተ ትንሽ የሆነ ነገር ለእነሱ በጣም ትልቅ ነውና ጊዜ ስጧቸው፣ እንደምትወዷቸው ንገሯቸው። 5ኛው ስጦታዬ ለቤተሰቦቻችሁ ጊዜ ስጡ የሚል